ጤና ይስጥልን እየተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? ዘወትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያም ዋና ዋናዎቹን በማሻገር እንጀምራለን። በሰሜን ሸዋ ዞን ሚዳ ወረሞ ወረዳ ሲንቀሳቀሱ የነበሩ የፋኖ ታጣቂዎች የመንግስትን የሰላም ጥሪን ተቀብለው እየገቡ ነው። ክፍለ ጦሩ በጥፋት ቡድኑ ላይ የማያዳግም እርምጃ መውሰዱን ገልጿል። ዝርዝር ዘገባን ይዘናል። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የዩራኒየም ክምችቷን አሳልፋ ለመስጠት ተስማምታለች በማለት ቢናገሩም ኢራን ግን ፈጽሞ የማይታሰብ ነው በማለት ውሳኔዋን አሳወቀች። ቀደም ብለን ያደረስናችሁን ጨምሮ ሌሎች በርካታ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ቆይታችሁን ከኛ ጋር ታድርጉ ዘንድ የአክብሮት ግብዣችን ነው። ዜናውን ላይክ እንዲሁም ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችንን እያቀረብን ከመሸጋገሪያ በኋላ ስንመለስ በዝርዝር ወደ ያዝናቸው መረጃዎቻችን እናልፋለን። 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ ከዲኤምሲ ሪል ስቴት በነፋሻማው አለቡ መብራት ኃይል በላፍቶ ፓርክና በቻድ ኤምባሲ በተከበበው ኮምፓውንድ መንደራችን ውስጥ ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፓኖራሚክ ቪው ማለትም በአራቱም አቅጣጫ ውብ የተፈጥሮ እይታና የከተማ እይታ ያላቸውን ፔንታውሶችን ጨምሮ በእያንዳንዱ ቤቶች ላይ እስከ 3.5 ሚሊዮን ብር የሚደርስ ቅናሽ አድርገናል። እንዲሁም 60% ከወለድ ነፃ ባንክ ብድር ቤቱን ከተረከቡ በኋላ እየኖሩበት አለያም እያከራዩት የሚከፍሉበትን እድል አመቻችተናል። በተጨማሪም አንድ ቤት ለገዛ አንድ ቤት በነፃ የሚያገኙበትን እድልና ሙሉ የቤት ዕቃም በነፃ ያገኛሉ። ምን ይሄ ብቻ! በአማራው ዘመናዊ መንደራችን ውስጥ የመዋኛ ገንዳ፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ ጂምና ቤተ መጻሕፍት፣ ፓርኪንግና ኤሌክትሪክ ቻርጅ መሙያ መሳሪያን ጨምሮ ሁሉን አቀፍ መዝናኛ ሟልተን ዓለም አቀፍ ስታንዳርድ ጥራት ያላቸውን ቤቶች በ5% ቅድመ ክፍያ ብቻ የግሎ ያድርጉ። ለበለጠ መረጃ በ0907 888883 አለያም በ0995 757554 ላይ ይደውሉ። በቀዳሚነት ወደ ያዝነው መረጃችን አለፍን። በሰሜን ሸዋ ዞን ሚዳ ወረሞ ወረዳ ሲንቀሳቀሱ የነበሩ የፋኖ ታጣቂዎች የመንግስትን የሰላም ጥሪን ተቀብለው እየገቡ ነው። ታጣቂዎቹ በተሳሳተ መንገድ ወደ ቡድኑ ተቀላቅለው ቢቆዩም እንኳ የኃይሉ እኩይ ተግባር ትክክል አለመሆኑን በመረዳት የመንግስትን የሰላም ጥሪን በመቀበል 3 ክላሽ 1 መንቶፍ 1 ኤስኬኤስ እንዲሁም መሰል 54 ጥይቶችን በመያዝ ለመንግስት በሰላም እጃቸውን ሰጥተዋል። በሌላ ዜና በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን እንዲሁም አካባቢው በጫካ ታጥቀው ሲንቀሳቀሱ የነበሩ ታጣቂዎች የመንግስትን የሰላም ጥሪን ተቀብለው ገብተዋል። ክፍለ ጦሩ በጥፋት ቡድኑ ላይ የማያዳግም እርምጃን መውሰዱን ገለጸ። በምስራቅ እዝ የሚገኝ አንድ ክፍለ ጦር በተሰማራበት በደቡብ ጎንደር ዞን ሳሊ ጥጥራ እንዲሁም ክምር ድንጋይ የጥፋት ቡድኑን አመራሮችንና አባላትን መደምሰሱን ገልጿል። የክፍለ ጦሩ ዋና አዛዥ ኮሎኔል አለሜ ታደለ ቡድኑ ያለ የሌለውን አቅም ተጠቅሞ ለመዋጋት ቢሞክርም እንኳ በሰራዊታችን ሀገር ወዳድነትና ጀግንነት ጠንካራ ምት መቋቋም አቅቶት በርካታ ኃይሉ የተደመሰሰ ሲሆን ከተደመሰሱት ውስጥም በእነርሱ አሰያየም አንደበት ክንዳለም የአንበሳው ጋይንት ክፍለ ጦር አዛዥ፣ አንዱ ዓለም አበባው ሻለቃ አዛዥ፣ ንጋት ካሳ ሻለቃ አመራር፣ ጌታለም የሻምበል አዛዥ ይገኙበታል ነው ያሉት። በተጨማሪም ኃይሉ ቁስለኛ ከመሆኑ በተጨማሪ የተማረከ ክላሽ፣ ቃታ መሳሪያ፣ ትጥቅ እንዲሁም ሞተር ሳይክል መኖሩንም ገልጸዋል። ማህበረሰቡ ከገጠመው የሰላም እጦት ወጥቶ ወደ ልማት እንዳይመለስ ቡድኑ ሌት ተቀን ቢሰራም እንኳ ሰራዊታችን ደከመኝ ሰለቸኝ ሳይለ 24 ሰዓት ከገባበት ገብቶ በመደምሰስ የማህበረሰቡን የሰላም እንቅስቃሴ ወደ ነበረበት እንዲመለስና ተጠናክሮ እንዲቀጥል ብርቱ ስራዎችን እየሰራ ይገኛል ሲሉም አክለው ገልጸዋል። አዲስ አበባን የሳይንስና የፈጠራ ማዕከል የሚያደርጉ ሰፋፊ ስራዎች እየተከናወኑ መሆኑን ከንቲባ አዳነች አቤቤ ገለጹ። ከንቲባ አዳነች አቤቤ 11ኛውን ከተማ አቀፍ የሳይንስ ፈጠራ ስራ አውደ ርዕይን በይፋ ከፍተዋል። ተጨማሪ አለን።
በሳይንስና ፈጠራ የተካነ ትውልድ ለተምሳሌታዊት ሀገር በሚል መሪ ሀሳብ የሚደረገው አውደ ርዕይ ዛሬ እንዲሁም ነገ ክፍት ሆኖ ይቆያል። ከንቲባ አውደ ርዕዩን በከፈቱበት ወቅት ባስተላለፉት መልእክትም መድረኩ የከተማዋን የፈጠራ ጉዞ አንድ ደረጃ የሚያራምድ መሆኑን ገልጸዋል። የዛሬው የሳይንስ ፈጠራ ስራ አውደ ርዕይ ዋነኛ ዓላማ ተማሪዎች በክፍል ውስጥ በንድፈ ሀሳብ የተማሩትን ትምህርት በተግባር የሚያሳዩበት መድረክ መፍጠር እንደሆነም አመልክተዋል። አያይዘውም ተማሪዎች የውስጥ ተሰጧቸውን የሚገልጹበት፣ ለሰሯቸው የፈጠራ ስራዎች እውቅናና ማበረታቻ የሚያገኙበት እንዲሁም እርስ በርስ በትብብር የመስራት ልምድን የሚለዋወጡበት ትልቅ መድረክ ነው ብለዋል። እውነተኛ እውቀት ችግሮችን ደጋግሞ ማውራት ሳይሆን ለችግሮች መፍትሄ ማፍለቅና ችግርን ወደ ድል መቀየር መሆኑን የጠቀሱት ከንቲባ አዳነች አቤቤ አዲስ አበባን የሳይንስና የፈጠራ ማዕከል ለማድረግ ሰፋፊ ስራዎች እየተሰሩ መሆኑን ጠቁመዋል። አሁን ላይ የተጀመሩ ስራዎች ውጤት በተጨባጭ መታየት የጀመረበት ወቅት ላይ መድረሱን ገልጸው ይህ ውጤታማ ጅምር ተጠናክሮ እንዲቀጥል ሁሉም ባለድርሻ አካላት ኃላፊነታቸውን በአግባቡ እንዲወጡም ጥሪን አቅርበዋል። ዛሬ የፈጠራ ስራቸውን ያቀረቡ ተማሪዎችና መምህራን ላይ ትልቅ ተስፋ እንዳላቸው የገለጹት ከንቲባዋ እነዚህ የፈጠራ ስራዎች አድገውና በልጽገው ለከተማዋ፣ ለሀገር ብሎም ለዓለም የሚተርፍ በረከት እንደሚሆኑም ያላቸውን እምነት ገልጸዋል። ይህ በእንዲህ እንዳለ በሳይንስና ፈጠራ የበለጸገ ትውልድ መገንባትን ለሀገር ብልጽግና እንዲሁም ሁለንተናዊ እድገት መሰረት መሆኑን የከተማ አስተዳደሩ ለዘርፉ ከፍተኛ ትኩረት ሰጥቶ እየሰራ መሆኑንም ከንቲባ አዳነች አቤቤ ገልጸዋል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ በሳይንስና ፈጠራ የተካነ ትውልድ ለተምሳሌታዊት ሀገር በሚል መሪ ሀሳብ ያዘጋጀው 11ኛው የሳይንስና የፈጠራ ስራ አውደ ርዕይ በአራዳ ፓርክ እየተካሄደ ይገኛል። በዚህ መድረክ ላይ በርካታ ተማሪዎችና መምህራን የፈጠራ ስራዎቻቸውን ለእይታ አቅርበዋል። ከንቲባ አዳነች አቤቤ አውደ ርዕዩን በጎበኙበት ወቅት እንደተናገሩት መድረኩ ተማሪዎችንና መምህራንን የፈጠራ ስራዎቻቸውን የሚያስተዋውቁበትና እርስ በርስ የፈጠራ ሀሳባቸውን የሚለዋወጡበት መሆኑ ድልድዩ ነው ብለዋል። በአውደ ርዕዩ የቀረቡት የፈጠራ ውጤቶች ከተማዋን ወደ ስማርት ሲቲ ለመቀየር እየተደረገ ላለው ጥረት ትልቅ ተስፋ የሚሰጥና የምስራች መሆናቸውንም ገልጸዋል። ማንኛውም የፈጠራ ስራ ውጤት በትንሽ ጅማሮ የሚነሳ መሆኑን ጠቅሰው መንግስት እነዚህን የፈጠራ ስራዎች በፋይናንስና በሙያ በመደገፍ ወደ ላቀ ደረጃ እንዲሸጋገሩ እንደሚያደርግም አረጋግጠዋል። በአሁኑ ወቅት በከተማዋ እየተከናወኑ ያሉ የልማት ስራዎች በሳይንስና በቴክኖሎጂ የታገዙ እንዲሆኑ ትኩረት ተሰጥቶ እየተሰራ መሆኑንም አክለዋል። አውደ ርዕዩ የፈጠራ ውጤቶችን ወደ ተግባር በመቀየር የሀገርን ብልጽግና ለማረጋገጥ የሚደረገውን ጉዞ እንደሚያፋጥን ታምኖበታል ነው ያሉት። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ እንደገለጹት ደግሞ መድረኩ ተማሪዎች እውቀት የሚያገኙበት ብቻ ሳይሆን የጥበብ ባለቤት መሆናቸውን በተግባር የሚያሳዩበት ነው ብለዋል። ባለፉት ዓመታት ጥቂት ተማሪዎች ይሳተፉበት የነበረው የምርምርና ፈጠራ ስራ ዛሬ የብዙዎች ባህልና ጉጉት መሆኑን መድረኩ ማረጋገጡንም ጠቅሰዋል። ይህ የፈጠራ እድገት በከተማዋ በስፋት ከሚከናወኑ መሰረተ ሰፊ የልማት ስራዎችና ፕሮጀክቶች ጋር በጥብቅ እየተሳሰረ መሆኑንም አብራርተዋል። የቅድመ አንደኛ ደረጃ ትምህርት ቤቶች በአይነትና በጥራት መስፋፋታቸው ህጻናት በራስ መተማመን ስሜት ትምህርታቸውን እንዲጀምሩና ለሳይንስ ስራዎች ጠንካራ መሰረት እንዲጥሉ እያደረገ ነው ሲሉም ገልጸዋል። በጎንደር ከተማ በሌማት ትሩፋት መርሃ ግብር በወተት ሀብት ልማት የተሰማሩ ወጣቶች ሀብትና ጥሪት በማፍራት ኢኮኖሚያዊ ተጠቃሚነታቸውን ማሳደግ መቻላቸውን ተናገሩ። ወጣት አስናቀ አብተው ለኢትዮጵያ ዜና አገልግሎት እንደገለጸውም በሁለት ላሞች የጀመረውን የወተት ሀብት ልማት ስራ ይህንን አሃዝ አሁን ወደ 17 አሳድጎታል። የሌማት ትሩፋት መርሃ ግብሩ ሰርቶ መለወጥ የሚለውን ህልሜን ለማሳካት ረድቶኛል። በአሁኑ ወቅት ለ9 ሰዎች የስራ እድልን ፈጥሬያለሁ ብለዋል። በቀን ከ200 ሊትር በላይ ወተት ለገበያ በማቅረብም ኢኮኖሚያዊ ተጠቃሚነቱን ማሳደጉን ጠቅሷል። ምርጫ ቦርድ ለ7ኛው አጠቃላይ ምርጫ ተጨማሪ በጀት እንደሚያስፈልገው አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛው ጠቅላላ ሀገራዊ ምርጫ የተመዘገቡ መራጮች ቁጥር 50,514,155 መድረሱንም አስታውቋል። ተጠባቂው ሀገራዊ ምርጫ ሊካሄድ ጥቂት ጊዜያት ብቻ የቀሩት ሲሆን ቦርዱ ለመገናኛ ብዙሃን በሰጠው መግለጫ መሰረትም እስካሁን ከ50 ሚሊዮን በላይ መራጮች መመዝገባቸውን አረጋግጧል። የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ በመግለጫቸው እንዳብራሩትም
ቦርዱ በእጩዎችም ሆነ በመራጮች ምዝገባ ላይ ያስቀመጠው የጊዜ ሰሌዳ በተለያዩ ምክንያቶች ሲራዘም ቢቆይም አሁን ላይ ምዝገባው በተሳካ ሁኔታ ተጠናቋል። በሂደቱ ወቅትም የትራንስፖርት መስተጓጎል እንዲሁም ከዲጂታል ሲስተም ጋር የተያዙ የቴክኒክ ችግሮች አጋጥመው እንደነበረ ሰብሳቢዋ አስታውሰዋል። የምዝገባ ሂደቱም በሁለት አማራጮች እየተከናወነ ሲሆን 45 ሚሊዮኑ በመደበኛው የምዝገባ ደብተር ወይንም በማኑዋል፣ ቀሪው 5 ሚሊዮን የሚሆነው ደግሞ በዲጂታል ዘዴ ተፈጻሚ ሆኗል ብለዋል። በመጨረሻም ቦርዱ ምርጫው በተያዘለት ቀነ ገደብ መከናወኑ ለሀገሪቱ አስፈላጊውን ከፍተኛ መሆኑን ገልጸው ለዚሁ ተግባርም ማስፈጸሚያ የሚሆነ ተጨማሪ በጀት እንደሚያስፈልገው አስታውቋል። በሰባተኛው ጠቅላላ ምርጫ የሴቶችንና ሌሎች ማህበረሰብ ክፍሎችን የመምረጥና የመመረጥ ተሳትፎ የሚያሳድጉ የግንዛቤ ማስጨበጫ ተግባራትን እያከናወነ መሆኑን የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ ገለጸ። ተጨማሪ ዘገባው እንደሚከተለው ተጠናቅሯል። የኢትዮጵያ ብሔራዊ ምርጫ ቦርድ የዘንድሮውን ጠቅላላ ምርጫ ከየካቲት 28 2018 ዓ.ም ጀምሮ ሲያካሄድ የቆየው የመራጮች ምዝገባ ተጨማሪ 14 ቀናት ተራዝሞ ከትላንት በስቲያ ሚያዝያ 14 ቀን 2018 ዓ.ም ምሽት ላይ ተጠናቋል። ለሰባተኛው ጠቅላላ ምርጫ 50 ሚሊዮን 514 ሺህ በላይ መራጮች በዲጂታልና በምርጫ ጣቢያ በአካል በመገኘት መመዝገባቸውን ቦርዱ ትላንት ሚያዝያ 15 ቀን 2018 ዓ.ም በሰጠው መግለጫ አሳውቋል። በቦርዱ የጊዜ ሰሌዳ መሰረት ግንቦት 4 ቀን 2018 ዓ.ም ድምጽ የሚሰጥ ሲሆን 47 ተፎካካሪ ፓርቲዎችም 10934 እጩዎችን በማስመዝገብ የፖሊሲ አማራጮቻቸውን ለህዝብ በማስተዋወቅ ላይ ይገኛሉ። የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ የፕሮግራም አስተባባሪ ኢዮኤል ዘላለም ለኢትዮጵያ ዜና አገልግሎት እንደገለጹት ምርጫ በአንድ ሀገር ውስጥ በህዝቦች ዘንድ ቅቡልነት ያለው መንግስትን መመስረቻ መሳሪያ ነው ብለዋል። ህብረት ለምርጫም የኢትዮጵያን ሰባተኛ ጠቅላላ ምርጫ ፍትሃዊ ዲሞክራሲያዊና አካታችነትን ለማጠናከር የህዝብን ተሳትፎ የሚያሳድግ ድጋፍን እያደረገ መሆኑን ገልጸዋል። የምርጫ ሂደቱን ዲሞክራሲያዊነት፣ አካታችና አሳታፊነት ለማረጋገጥም የሴቶችንና የተለያዩ የህብረተሰብ ክፍሎችን ተሳትፎ የማንቃት ስራ እየሰሩ እንደሚገኙ ተናግረዋል። በተለይም የሴቶችን የምርጫ ታዛቢነት፣ የመምረጥና መመረጥ ተሳትፎን የሚያሳድጉ የግንዛቤ ማስጨበጫ ስልጠናዎችን በመገናኛ ብዙሃንና በአካል እየሰጡ መሆናቸውን አንስተዋል። በሰባተኛው ጠቅላላ ምርጫ ሂደት ሴቶችና ሌሎች የማህበረሰብ ክፍሎችን አሳታፊነትን ለማረጋገጥም እኔ እመርጣለሁ በሚል መሪ ሀሳብ የመራጮች ትምህርት ዘመቻ መጀመሩን አስገንዝበዋል። የሰባተኛው ጠቅላላ ምርጫ ተፎካካሪ ፓርቲዎችም ሴቶች የሚያነሷቸውን ጉዳዮች በፖሊሲ አማራጮቻቸው ላይ ያካተቷቸውን ጉዳዮች በሚገባ ማስተዋወቅ እንደሚኖርባቸው አስረድተዋል። የሴቶች ይበጀኛል ለሚሉት የፖለቲካ ፓርቲ ድምጽ የሚሰጡበትን ግንዛቤ ማሳደግ ከፍተኛ አስተዋጽኦ እንደሚኖረውም ገልጸዋል። ከባለድርሻ ተቋማት ጋር በመተባበርም ለምርጫው ስኬት እየሰሩ መሆኑን ጠቁመው በቀጣይም ሴቶች በምርጫ ሂደት ንቁ ተሳትፎ በማድረግ የሚጠበቅባቸውን ገንቢ ሚና እንዲወጡም ጥሪያቸውን አቅርበዋል። በከተማው ትላንት ለአገልግሎት የበቃው የአዋሽ 7 የንጹህ መጠጥ ውሃ ፕሮጀክት የረጅም ጊዜ ጥያቄያችንን መልሶልናል ሲሉ ኢትዮጵያ ዜና አገልግሎት ያነጋገራቸው የከተማዋ ነዋሪዎች ገለጹ። ወይዘሮ ከዲጋ አብዱ በሰጡት አስተያየትም ይህ ፕሮጀክት እውን በመሆኑ ቀደም ሲል ከሚደርስባቸው ወጪና እንግልት እንደታደጋቸው ተናግረዋል። አቶ ጌትነት ኃይሉ በበኩላቸው የፕሮጀክቱ ስራ መጀመር የነበረውን የውሃ ችግር መቅረፉን፣ ለውሃ ፍለጋ የሚያደርጉትን ረጅም ጉዞና የጊዜ ብክነትን ማስቀረቱን ገልጸዋል። ለረጅም ጊዜ የቆየው የውሃ ችግራችን ተቀርፎ በየቤታችን ውሃ ማግኘት ችለናል ያሉት ደግሞ አቶ መንግስቱ ሰፊነው ናቸው። የዚህ ፕሮጀክት እውን መሆን በየደረጃቸው ውሃ ማግኘት እንዲችሉ ያደረገ በመሆኑም መደሰታቸውንና የዘመናት ጥያቄያቸውን የመለሰ መሆኑን ተናግረዋል። የአዋሽ ከተማ አስተዳደር ከንቲባ አብዱ አሊ ደግሞ የለውጡ መንግስት የከተማዋን እድገት ለማፋጠን ህዝብን ባሳተፈ መንገድ ስኬቶችን እያስመዘገበ መሆኑን ተናግረዋል። የተገነባው የንጹህ መጠጥ ውሃ ፕሮጀክትም የህብረተሰቡን የረጅም ጊዜ መልካም አስተዳደር ጥያቄን የፈታ ነው ሲሉም አክለው ገልጸዋል። ሱዳን በሁለትዮሽና ባለብዙ ወገን ጉዳዮች ላይ ከኢትዮጵያ ጋር ያላትን ትብብር የበለጠ ማጠናከር እንደምትፈልግ የሀገሪቱ የውጭ ጉዳይ ሚኒስትር አስታወቀ።
የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከስዊድን የውጭ ጉዳይ ሚኒስትር ማርያም አልመርስቴንጋርድ ጋር በስቶክሆልም ተወያይተዋል። በውይይታቸውም በአፍሪካ ቀንድ እንዲሁም ዓለም አቀፍ ጉዳዮች ላይ መምከራቸውን የውጭ ጉዳይ ሚኒስትር መረጃ አመልክቷል። በዚህ ወቅትም ሀገራቱ ታሪካዊ እንዲሁም ረጅም ጊዜ ያስቆጠረ ግንኙነት እንዳላቸው ያወሱት ሚኒስትሩ ወዳጅነቱን ማጠናከር እንደሚያስፈልግም ገልጸዋል። የሀገራቱን ግንኙነት በንግድና ኢንቨስትመንት ረገድ የበለጠ ማጠናከር እንደሚያስፈልግም ነው ያመለከቱት። የስዊድን ኩባንያዎች በኢትዮጵያ በተፈጠረው ምቹ ኢንቨስትመንት እድል እንዲጠቀሙም ጥሪን አቅርበዋል። የስዊድን አቻቸው በበኩላቸው የኢትዮጵያን ስዊድን ግንኙነት ጠንካራ መሆኑን ተናግረዋል። ስዊድን በሁለትዮሽ እንዲሁም ባለብዙ ጉዳዮች ላይ ከኢትዮጵያ ጋር ያላትን ትብብር የበለጠ ማጠናከር ትፈልጋለችም ሲሉ አክለው ገልጸዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለአርብ ወደ እናንተ እንዲደርሱ የተጠናቀሩትን የመሃል ቀን መረጃዎቻችን ነው። አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው እናልፋለን። አስደሳች ዜና ለዩቲዩበሮችና ለቲክቶክ ላይቭ ስትሪመሮች እንዲሁም ለፖድካስት አዘጋጆች የዩቲዩብ ቻናል ወይም ቲክቶክ ለመጀመር አስበው ምቹ ስፍራና ዘመናዊ ማቴሪያል ማግኘት ጭንቅ ሆኖቦታል? እንግዲያውስ መሃል ሚዲያ ስቱዲዮ ያለምንም ራስ ምታት ሀሳቡን ለዓለም የሚያካፍሉበትን የተሟላ መፍትሄ ይዞሎት መጥቷል። ባለን ዘመናዊ ስቱዲዮና የሰለጠኑ ባለሙያዎች ጭንቀቱን እናራግፋለን። ካሜራ፣ መብራት፣ ማይክሮፎን እንዲሁም ኤዲቲንግ አስጨንቆታል? ቀረጻውን፣ ማራኪውን የቪዲዮ ሽፋን ወይም ተምኔል እንዲሁም የድምጽ ማስተካከያ እኛ በከፍተኛ ጥራት ሰርተን ዝግጁ እናደርግሎታለን። እርስዎ ሐሳቡን ብቻ ያካፍሉ። ለድርጅቶ፣ ለጥናቶ ወይም ለቢዝነሶ ጥልቅ መረጃዎችን ወደ ማራኪ ቪዲዮ ትንታኔ መቀየር ይፈልጋሉ? የተወሳሰቡ መረጃዎችን በሚገባ ተንትነን በግራፊክስ አዋስተን ፕሮፌሽናል አጭር ዶክመንተሪ እናዘጋጅሎታለን። ዘመናዊ ካሜራዎች፣ ማይኮችና ድምጽ በማያስተጋባ ሳውንድ ፕሩፍ በሆነው ምቹ ስቱዲዮአችን በሰዓት ተከራይተው ምርጥ ስራ ይስሩ። ለግማሽ ቀን ወይም ለረጅም ሰዓት ለሚከራዩ ልዩ ቅናሽ እናደርጋለን። መሃል ሚዲያ ስቱዲዮ ለምን ይመርጣሉ? ጊዜውን ይቆጥባሉ። ምንም አይነት የዕቃ ግዢ ወጪ አይጠበቅቦትም። ከፍተኛ የምስልና የድምጽ ጥራት ያገኛሉ። ማንኛውንም የሚዲያ ስራ በአነስተኛ ዋጋ እንዲሁም በከፍተኛ ጥራት ለማሰራት አሁኑኑ ያነጋግሩን። አድራሻ መሃል 4 ኪሎ መሃል ሚዲያ ስቱዲዮ። ሐሳቡን ወደ ተጽዕኖ ፈጣሪነት እንቀይራለን። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ከጀርመን ፕሬዝዳንት ፍራንክ ዋልተር ስታይንመየር ጋር ባደረጉት ውይይት የኢራን ጦርነት አውሮፓን ማዳከም መጀመሩን ተናገሩ። የኤርዶዋን ጽህፈት ቤት በማህበራዊ ሚዲያ ላይ በለጠፈው መልእክትም ሁለቱ መሪዎች ረቡዕ በስልክ ባደረጉት ቆይታ በሁለቱ ሀገራት ግንኙነት በኢራንና በዩክሬን ስላሉ ጦርነቶች መምከራቸውን ገልጸዋል። ፕሬዝዳንት ኤርዶሃን በክልላችን ያለው ጦርነት አውሮፓን ማዳከም መጀመሩን አውስተዋል። ይህ አካሄድ ሰላምን መሰረት ባደረገ አካሄድ ካልተቀረፈ በግጭቱ ወቅት የሚደርሰው ጥፋት እጅግ የላቀ ነው ሲል ጽህፈት ቤቱ አስታውቋል። በሌላ መረጃ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገውን የጦርነት ለመቋጨት እየተጣደፉ አለመሆኑን ለፎክስ ኒውስ ተናግረዋል። ፕሬዝዳንቱ ከቴሌቪዥን ጣቢያው ጋር ባደረጉት የስልክ ቃለ መጠይቅ ከኢራን ጋር የተደረሰው እንዲሁም ረቡዕ ዕለት የተጠናቀቀው ተኩስ አቁም ያራዘሙት የጊዜ ጫና ኖሮባቸው እንዳልሆነ ገልጸዋል። ጥሩ ስምምነት ላይ እንዲደረስ እንደሚፈልጉ የተናገሩት ፕሬዝዳንት ትራምፕ ጦርነቱን ለመቋጨት እንደማይጣደፉም አስረድተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የዩራኒየም ክምችቷን አሳልፋ ለመስጠት ተስማምታለች በማለት ቢናገሩም ኢራን ግን ፈጽሞ የማይታሰብ ነው በማለት ውሳኔዋን አሳወቀች። ዩራኒየም ከመሬት የሚወጣ ማዕድን ቢሆንም እንኳ እንደወጣ በቀጥታ ጥቅም ላይ አይውልም። ጠቃሚው ክፍል እንዲበዛ የማድረግ ሂደት ማበልጸግ ይባላል። ዝቅተኛ ደረጃው ዩራኒየም በትንሹ ከበለጸገ ለቤት ውስጥ መብራትና ለፋብሪካ ኃይልን ይሰጣል። ከፍተኛ ደረጃው ዩራኒየም በጣም ከበለጸገ ግን ወደ ኒውክሌር ቦምብነት ይቀየራል። ኢራን ከፍተኛ መጠን ያለው ዩራኒየም አከማችታለች። አሜሪካ ደግሞ የክምችት ወደ ቦምብ ሊቀየር ይችላል የሚል ስጋት አላት። ለዚህም ነው ትራምፕ ኢራን ክምችቱን አሳልፋ ትስጥ የሚል ግፊትን የሚያደርጉት። ኢራን ግን ለኃይል ማመንጫ ስለምትፈልገው ክምችቱን አሳልፍ ያልሰጥም እያለች ትገኛለች። ሁለቱ ሀገራት ለሰላም ድርድር እየተጋጁ ቢሆንም ይህ ዩራኒየም ክምችት ጉዳይ ግን ድርድሩን ከባድ ሊያደርገው እንደሚችል ተገምቷል። ኢራን አልሰጠም ማለቷ በአሜሪካ በኩል ተጨማሪ ማዕቀቦች ሊመጡ እንደሚችሉ ፍንጭ እየሰጠ ይገኛል።
የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለታርብ ወደ እናንተ እንዲደርስ ያጠናቀርናቸውን የቀን መሃል ዜናችንን አበቃን። አብራችሁን ስለነበራችሁ እጅግ እናመሰግናለን። ዜናውን ላይክና ሼር ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችንን ከወዲሁ እናቀርባለን። ከዩቲዩብ ባለፈ በቲክቶክ፣ በቴሌግራም እንዲሁም በፌስቡክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት ትችላላችሁ። በኔ ቦታ በቃው። ሰላማችሁ ይብዛ።